በተለይ እኛም ህዝቡ ቁጥሩ እየጨመረ እየሄደ ግን እኛ አጠቃቀማችን እንደ ድሮ እየተጠቀምን ያለነውና ከግቢ ስለማይወጣ ስለሚያሰርገው ግን አውቶማቲክ ትሪት አድርጎ ካልተጠቀመበት ናቹራሊ የሚሆነው ያ ግራውንድ ወተር ካለ ግራውንድ ወተሩን ነው። ጉድ ግን እንዴት ነው እስቲ አሁን ራሱ ያለው ሲስተም እንዴት ነው? ቢኮዝ በየቦታው ስንሄድ የተለያዩ ሰፈሮች ውስጥ ያው ስናልፍ ማንቀሳቀሱን አይነት ሽታዎች የተለያዩ ነገሮች ይገጥሙናል። ሁሉም ሳይክል አለ፣ ሰፖርቱም አለ፣ ኮሌክሽኑም አለ፣ ትራንስፖርቱም አለ፣ ትሪትመንቱም አለ። ከቨር አላደረገም ግን። ስለዚህ ከቨር ያልተደረገው ኤሪያ በተለያየ መንገድ ኢንቫይሮንመንት ውስጥ ነው የሚገባው። እዚህ ላይ እንደ ሙያዊ ሆነ ምክሮትን ቢሰጡን በተለይ አጠቃቀማችን መልሶ ራሳችንን ነው የምንቸገረው። አሁን በተራ በ15 ቀን በሳምንት ውሃ የሚመጣበት ጊዜ አለ። ያንን እዛ ችግር ውስጥ ከመግባት አትሊስት ያለነ እየቀረበ ያለውን ውሃ እንዴት እንጠቀመው? ይህንን ፕሮግራም የሚከታተሉ ሰዎች በሙሉ ኮንሲደር እንዲያረጉት እንግዲህ ሁለት ነገር ነው። አሁን አንደኛ በተቻለ መጠን ያለንን ግቢያችን ውስጥ ያለው ሲስተም የማያፈስ ምንም ማይል። አሁን አንዳንድ ጊዜ እንትኑ ጮር እያለ ያድራል ማለት እሱን ብንደምረው ብዙ ነው የሚሆነው ምን ከፍለው። ስለዚህ በተለይ ፐብሊክ ዩቲሊቲስ ላይ አሁን ብዙዎቹ መታጠቢያ ቤቶች ዊኬንድ ሰው አይኖርም። ይሄ ፈንትናቸው እንትን ቦል ቫልቫቸው በደንብ ስለማይሰራ ውሃ ሲለቁ ነው የሚውሉት። ስለዚህ እነኚህ በቀላሉ ሜንቴን ሊደረጉ የሚችሉ ነገሮች ናቸው። ስለዚህ ውሃን የተመለከተ ብልሽት በግቢያችንም ሆነ በኢንስቲትዩሽናችን ውስጥ ካለ ኢሚዲየትሊ መጠገን ያስፈልጋል። ለምን? የሚፈሰው ንጹህ ውሃ ነው። የሚፈሰው ንጹህ ውሃ ነው። ከዛ ሌላ ደግሞ ብዙ ሰው ያለበት አካባቢ ያሉ ሲስተሞች በተቻለ መጠን ውሃን የሚቆጥቡ ቢሆኑ ይመረጣል። ለምሳሌ ስማርት ታፕ የምንላቸው ውሃ ሰው ሲፈልግ ብቻ የሚለቁ። አሁን አንዳንድ ጊዜ እኮ ምንድን ነው የሚሆነው? ውሃ በሌለ ጊዜ ሰው ይከፍትና ውሃ ሲያጣ አይዘጋው። ውሃ የሚመጣው ዊኬንድ ይሆናል፣ መስሪያ ቤት ነው። ዊኬንዱም በሙሉ ይፈሳል። አንዳንዱ እንደውም መጠኑ እንትን ከሆነ አንዳንድ ዶክመንቶችም ሊያበላሽ ይችላል። ኦቨርፍሎ አድርጎ ፍሎር ድሬኑ ማይሰራ ከሆነ ምን ካልሆነ። ስለዚህ በውሃ አጠቃቀም ላይ ኔግሊጀንት መሆን የለብንም። አንደኛ ያለንን የውሃ ሲስተም ምንጊዜም ውሃ የማይሰርቅ መሆኑን ማረጋገጥ አለብን። ሁለተኛ የምንጠቀማቸው እንትኖች ስማርት መሆን አለባቸው። ሶስተኛ እንግዲህ ይሄ ቅድም ያልኩት የአምፖሎ አይነት ነገር ይፈልጋል። ይሄ የሚመጡ ሲስተርኖች ፍላሽ እንትኖች ሳይዛቸው ትናንሾች እንዲመጡ ገበያ ላይ እንዲመጡ ኢንከሬጅድ መሆን አለበት። ስለዚህ ፍለሽ የምናደርገው በአንድ ጊዜ 9 ሊትር 10 ሊትር ሳይሆን እና ግን ሰዎች በኢኒሼቲቭ ያንን ማድረግ ይችላሉ። እና ከዛ ሌላ የተጠቀምነውንም ውሃ ለምሳሌ ግሬ ወተሩን ለሌላ ነገር በመጠቀም ውሃ መቆጠብ ይኖርብናል። ግን በአጠቃላይ ምንድን ነው ውሃ የመቆጠብ ባህል ዲቨሎፕ ማድረግ አለብን። ለምን? ወደፊት ውሃ ያለው ውሃ እየቀነሰ እንጂ እየጨመረ የሚመጣበት ምንም መንገድ የለም። ስለዚህ ውሃ መቆጠብ በግለሰብ ቤትም በፋሚሊም በኢንስቲትዩሽንም በአገርም ደረጃ እንደ ባህል እንትን መሆን አለበት። ያለውን ውሃ መቆጠብ የደረሰንን አሁን በሳምንት ስለመጣ አንቆጥበውም ማለት መቻል የለብንም። ለነገሩ በጣም ሬር ሲሆን እኮ የግድ ይቆጠባል። አሁን ለምሳሌ ሰው ከሩቅ አሁን ገጠር ሄዳችሁ ከ2 ሰዓት ከ3 ሰዓት
ላይ ውሃ የሚያመጡ ከሆነ ማንም ከማብሰያና ከመጠጫ ሌላ የሆነ ነገር አድርጋለሁ ማለት አይቻልም። ኢትስ ኤክስፔንሲቭ። ትክክል። ኧረ እኛም በየቤታችን አሁን መስመር ላይ ውሃ ካለ እንደ ልባችን ነው የምንጠቀመው አይደል? ውሃ ጠፍቶ በሮቶ ወይ በታንከር በሆነ እቃ አስቀምጠን እየቀነስን የምንጠቀም ከሆነ ቆጥበን ነው የምንጠቀመው። እኔ እንደውም አንድ ጊዜ የምናማከራቸው ሪል ስቴት ነገር የሚሰሩ ናቸው፣ የግለሰብ ሪል ስቴት እና እንትኖቹን ስንሰራ ሽንት ቤት መቀመጫዎቹን ስንሰራ እንዳለ እየተቆረጡ ዝቅ እንዲሉ ተደረገ። ውሃው ተለክቶ የሆነ 5 ሊትር ምናምን ያክል ብቻ እንድትሆን እንትኗ እቺ ፍላሽ ማድረጊያዋ ተቆርጣ ዝቅ እንድትል የየቶይሌቶቹ በሙሉ ምንድነው እዛ የሚገባውን የውሃ እንትን ለመቆጠብ። ከዛ ደግሞ እቺ አሁን ውሃ ብዙ ቦታ ካያችሁ ታፖቹ እጅ መታጠቢያው ስትከፍቱት ፕሬሸር ያለው ውሃ ነው የሚያመጣው። ትንሽ ውሃ ከሆነ የሚያጸዳን አይመስለንም። እሳቸው ግን አጀስት እንዲደረግ እቺ እንትኗ አጀስት የምትደረግና የምታፈሰውም ትንሽ የሚባክን የለም። እሳቸው በኖሩበት ሀገር ውጭ ኖረው የመጡ ናቸውና በኖሩበት ሀገር ውሃ ማፍሰስ እንደ ወንጀል ነው የሚቆጠረው። መብራት አሁን ክፍል ውስጥ አንድ ሳሎን ሆነኝ መኝታ ቤትም የትም ይበራል አይደል? እዛ ልክ ያለህበት ቦታ ብቻ ነው ማብራት የምትችለው። ውሃም ደግሞ ስትጠቀም ያ የወጣውን ውሃ የምታፈሰውን ውሃ ፕሮፐርሊ መጠቀም አለብህ። ካልተጠቀምክበት አሁን ለምሳሌ እጃችን ስንታጠብ ሳሙና ስናደርግ እየፈሰሰ ነው ሳሙና የምንታጠበው አይደል? እሳቸው ጋር እንደዚ አይነት ኢሹ በቃ ቢግ ኢሹ ነው። በቃ እንዴት እና ያ ነገር እጥረቱ እንዳለ ካወቀን እያንዳንዳችን እሱን ነገር ወደ ራሳችን ማምጣት ሊኖርብን። ግን አሁን አንዳንዶቹ ሀገሮች እጥረት ባይኖርባቸውም ነው ይሄን የሚያደርጉት። አዌርነሱ ነው የግድ እጥረት ስላለ ሳይሆን አሁን ኤክስትራቫጋንት የሆነ ሶሳይቲ እንደ አሜሪካ ምናምን ከፍቶ እንትኑን ቦርሾ እስኪጨርስ ድረስ ይወርዳል። ወደ ስካንዲኔቪያን ወይ ምናምን ብትሄዱ ግን ስኖተ ኮስችን በቃ ይሄን እስኪያደርግ ድረስ ዝግ ነው ራሱ አውቶማቲካሊ ይዘጋለታል። ስለዚህ አንዳንዴ ባህልም ነው። ግን አሁን ኢንቫይሮንመንታል አዌርነስ አሁን ብታዩ በአንድ ሰው ውሃ የሚጠቀመው ፊገር ብታዩ እንደ ጀርመን እንደ ምናምን ያሉት ሀገሮች እንደ ጃፓን ያሉት ሀገሮች በፊት 250 ሊትር ፐር ካፒታ ምናምን ሊትር ፐር ካፒታ ይጠቀሙ የነበሩት አሁን 110 120 በግለሰብ የሚወስዱት ውሃ እየቀነሰ ነው የመጣው። ለምን? አንደኛ ኢንቫይሮንመንታሊ አዌር ሆነዋል፣ ውሃ መቆጠብ። ሁለተኛ ደግሞ እያንዳንዱ የሚጠቀሙት እንትን ወተር ሴቪንግ ነው። ወተር ሴቪንግ ነው እያንዳንዱ የሚጠቀሙት። በብዙ ሊትር ውሃ ያጠብ የነበረው በትንሽ ዲሽወሸሩ ምናምኑ እንደዛ። ስለዚህ ትሬንዱ ምንድን ነው? ልክ ፖፑሌሽን አድጎ እንዲፍላት እንደሚሆነው የወተር ሰፕላይም ኮንሰምሽን ኢንቫይሮንመንታሊ አወርን በሆን ቁጥር የሆነ ስቴብላይዝ ያደርጋል። የግድ 300 ሊትር ወይ 200 ሊትር ፐር ካፒታ እንጂ ለግዠሪየስ የሆኑትም እስከ 1000 ምናምን ሊትር ፐር ካፒታ እኮ ይጠቀማሉ። እኔ አሁን አንድ ግራፍ አለኝ የማሳየው እስከ 1800 ሊትር ፐር ካፒታ ምናምን አሜሪካ ከተሞች ውስጥ የሚጠቀሙ አሉ። የትኛው ከተማ ነው ብትዩ? ላስ ቬጋስ ለግዠሪ ነው። ስለዚህ ጉፓላ አላቸው ምናምን አላቸው ነው። ስለዚህ ዲማንድ አድርጎ አይደለም ያንን የሚጠቀሙት። ግን ቤዚክ የሆነው ዲማንድ ግን ከ150 ከ200 አይበልጥም። ቤዚክ የሆነው ያንን ዲማንድ ራሱ 200 ምናምኑን አዌር ከሆነን ልናወርደው እንችላለን። አሁን የነ ጃፓን የነ ጀርመን የነ ምናምን ፐር ካፒታ ወተር ኮንሰምፕሽን ከ150 በታች ምናምን ወርዷል። ተቸግረው አይደለም ውሃ ተቸግረው አይደለም፣ ግን ኢንቫይሮንመንታል ኮንሽስ ሆነው ነው። እንትናቸው ደግሞ እታች ወርዷል። ራሱ ወተር ሎስ በሲስተም ውስጥ ያለው ዝቅ ብሏል። ስለዚህ ሳውንድ የሆነ ማኔጅመንት አላቸው። ሰውም ደግሞ ቤቱ የገባውን ውሃ በደንብ ይጠቀማል ማለት ነው። እንትን ቆጥቦ ኢቨን ፍላሽንግ ላይ ቅድም ካነሳችሁት ቶይሌቶች ላይ ፍላሽ ማድረጊያ ሲስተሙ ላይ 2 በተኖች አሉት። አንዷ ስሞል ነች፣ አንዱ ላርጅ ነው ከላይ
ያው በተለምዶ እንትን ስለምናደርገው ሁለቱንም አንድ ላይ ነው የምንነካው። እንጂ ስሞሉ ሊኩዊድ ዌስት ነው፣ ላርጅ ሶሊድ ዌስት ፍላሽ እና ስናረገው ስሞሉ ሲሆን የሚለቀውን መጠን ይለያያል በዛኛው ሲሆንና ያው አለ ሲስተሙ ስለማናውቀው እንጂ አሁን ብዙ እነዚህ ደብሊሲዎቹ ፍላሽ ሲስተም አሁን እንደውም ወደ ሞደርን ሌሎች አይነት ቶይለቶች ዩሪንን ሰፓሬት የሚያደርጉ ለፈርቲላይዘርነት ምናምን ለብቻው እንዴት የሚያደርጉ ሁሉ ቶይለቶች መሰራት ጀምረዋል። እና ዋናው ነገር ምንድን ነው? ግቢያችን ቆጥሮ ከገባ በኋላ ቆጣሪ መጥቶ ከገባ በኋላ መቆጠብ እንችላለን። መቆጠብ አለብን። እሱ ካልቸር መሆን አለበት። ይሄ ግን በአንድ ቀን የሚመጣ አይደለም። ኮንቲኒየስ የሆነ ሚዲያውም ሌላውም ፕሮፌሽናሉም እንትን ማድረግ አለበት። በተለያየ መንገድ አዌር መደረግ አለበት። ዩቲሊቲዎችም እንደዚሁ ኮንትሪቢዩት ማድረግ አለባቸው። ለዚህ ለምን ጫናው እነሱ ላይ ነው። ለምን አንድ ሰው ግቢ የሚገባ ውሃ ሲባክን ከሲስተሙ ነው የሚወስደው። ስለዚህ ወደ አልፎ የሚሄደውን ውሃ ነው የሚወስደው። ስለዚህ ዩቲሊቲው ላይ አፌክት ያደርገዋል። ትክክል። አንዳንድ አካባቢ አሁን የሚጠጣው እያጣ፣ አንዳንድ አካባቢ ደግሞ መኪናውን በንጹህ ውሃ ያጠዋል ከታፑ ተሮቶ። አሁን ያ አንደኛ ፌርም አለመሆን ነው። ምክንያቱም አጠቃቀማችን የትኛውን ለየቱ እንጠቀም። ለዚህ ነው አሁን ቅድምም ራሳችን ጋር ኢንዲቪጁዋል ሪስፖንሲቢሊቲ ያለብን። ቢቻል ደግሞ አሁንም እንዲነሳ የምፈልገው የዚህ የወተር ትሪትመንት በተለይ ኢንዲቪጁዋል እንዴት ትሪት እናደርግ። አሁን ለምሳሌ ለግቢያችን የምንጠቀመው ውሃ የትኛውን ብንጠቀም ይሻላል? የታፑተሩን ከመጠቀም እንዴት አድርገ ነው ይህንን ዲዛይን ፕሮፌሽናሎቹም ትኩረት እንዲሰጡት ነው ዲዛይን ሳያደርጉ ይሄ ውሃ ተሰብስቦ አትሊስት ለአትክልት እንዲሆን፣ ግቢ ማጽጃ እንዲሆን፣ መኪና ማጽጃ እንዲሆን ትንሽ የትሪትመንት ኮስት አስወጥቶ እዛው ራሳቸው ጋር ቤታቸው ውስጥ ቢጠቀሙት። አሁን እሱ ማኔጅመንትም ስለሆነ ያለንን ሪሶርስ ማኔጅ ማድረግም ነው። ኮስቱን ማውጣት መክፈል እንችላለን፣ ግን ያንን ደግሞ ያላገኘ ብዙ ማህበረሰብ አለ እንደ ማህበረሰብም ስናስበው እና ይሄ እንደ ፕሮፌሽናሎቹ እንትን ነው እንደ ማንዳቶሪ ነገር ሆኖ መታየት ያለበት ነገር ነው። ኦኬ እንግዲህ ስለ ውሃ አይደል የምናወራው? በሁለት በሶስት ዳይሜንሽን እንዲያው አንደኛ ስለ ሀገራችን የምናወራ ከሆነ አሁን ያለንበት የውሃ አቅርቦት ፕሮብሌም አለው ብለን ከተነሳን እንዴት ነው ሶልቭ የምናደርገው ወደሚለው ነው ዲስከስ የምናደርገው። ስለዚህ በመጀመሪያ ደረጃ ወተር ሰፕላይ ከዲማንዱ በጣም ያነሰ ስለሆነ ሜጀር ኢንተርቬንሽን ሰፕላዩ ላይ መኖር አለበት። የመጀመሪያው ነገር ይሄ ኢቭን ሰፕላዩ ቢመጣም አሁን ስለቸገረን አይደለም። አሁን ስለቸገረን ሳይሆን በቂ ውሃ በዋና ፍሳሽ አገልግሎቶች የሚሰጠንም ቢሆን መቆጠብ አለብን ነው ኮንሴፕቱ መሆን ያለበት። አሁን ስለቸገረን ከሆነ ውሃው ሲመጣ ልንተወው አይደለም፣ ብዙ ውሃ ስናገኝ ልንተወው። ስለዚህ ይሄ አዌርነስ ካምፔን ኢንቫይሮንመንታል ኮንሽስነስ ዲቨሎፕ ማድረግ ታይም ይፈልጋል፣ መጀመር አለበት። ከዛ ሌላ ግን የውሃ ችግራችንን መፍታት ከሆነ መልታይ ዳይሜንሽናል የሆኑ እርምጃዎች ነው የሚፈልጉት። ስትራቴጂክ የሆነ ሰፕላይ የሚደረገውን ውሃ መጨመር አለብን። አንዱ ነገር ነው። ለምን ከ50% ወይም ከምናምን በታች ካፓሲቲ ያላቸው ዋና ፍሳሽ ድርጅቶች ስላሉን እነሱ እንደ ፋየር ፋይቲንግ ህዝቡን ለማጠጣት ቀንና ሌሊት እየሮጡ ነው። ሰው መረዳት ያለበት የነሱ ኢፈርት ውጤት ነው እንጂ ያቺንም መቃመስ አይችልም ነበር። ግን ያኛው ሜጀር ኢንቨስትመንት ትኩረት በፖሊሲ ደረጃ ለዛ ትኩረት መስጠት፣ በበጀት ደረጃ ለምሳሌ ለውሃና ፍሳሽ ከሀገሪቱ ባጀት ከጂዲፒው ያለውን ሼር መጨመር እና ሪሰንት የሆኑ ዳታዎች ከ17 እስከ 24 ያሉ ዳታዎችን አይቼ ነበረ። ለተለያዩ ሴክተሮች ያለው የበጀት የሚኒስትር ኦፍ ፋይናንስ ኦፊሻል ዳታ ለተለያዩ ያለውን ሼር ስናየው ኤጁኬሽን ብዙ ሼር አለው፣ ሄልዝ ብዙ ሼር አለው፣ መንገድ ብዙ ሼር አለው። ግን ውሃ፣ ኤነርጂ እና እንትን
ያለው ሼር በጣም ጥቂት በፐርሰንት ደረጃ። ስለዚህ ፕራዮሪቲ እንደው በእንትን ደረጃ እኮ በህገ መንግስታችንም ቢሆን አቅም በፈቀደ መጠን የውሃና የሳኒቴሽን አቅርቦትን እንትን ማለት የሚል አለው። ያው አቅም የፈቀደ መጠን የሚል የገባው ሁሉንም ማዳረስ ስለማንችል ነው። ትክክለኛ አባባል ነው በእኛ ደረጃ። ለምን አሁን ለሁሉም ማዳረስ ነገ ማድረግ አለብን ብልን አንችልም። ስለዚህ አቅም በፈቀደ መጠን ስንል ቢያንስ ከጂዲፒያችን ያለውን ሼር ሪዝነብል በሆነ መንገድ ማሳደግ አለብን። በአብዛኛው በባይላተራል በምናምን በዶነሮች ገንዘብ ነው የሚሰራው ወተርና ሳኒቴሽን። ግን ኢምፖርታንሱ ታይቶ አለ አይደለም። ከተሞቻችን አገራችን አንዱ የዲግኒቲና የእንትን ምንጭ ንጹህ መሆን ሳኒቴሽን ነው። ስለዚህ ለሳኒቴሽን እና ለውሃ ኢንፋሲስ ተሰጥቶ ከጂዲፒ ሼሩም ከፍ አድርጎ ማደረግ አለበት። ብዙ ጥረት እየተደረገ ነው፣ ግን ስናየው ኢንፋሲስ መሰጠት አለበት። ለምን ከተሞቻችን በጣም እያደጉ ነው። እነኚህ በጣም የሚያድጉ ከተሞች ግን በትክክል የውሃ አቅርቦትና የሳኒቴሽን እንትን ከሌላቸው እንትን ናቸው የሚሆኑት፣ የኮንታሚኔሽን ምንጭ ነው የሚሆኑት። ስለዚህ ያንን እንትን ማድረግ ያስፈልጋል፣ አድሬስ ማድረግ ያስፈልጋል። ስለዚህ ውሃውንና ሳኒቴሽኑን ስትራቴጂካሊ የ50 ዓመት የምናምን ዕቅድ አውጥቶ ሮድማፕ አዘጋጅቶ ትራንስፎርም ለማድረግ ያው ወተር ፖሊሲው ላይ ለማስቀመጥ ተሞክሯል። ያንን ወደ በዛ መሰራት አለን። ኢምፓራል ቱ ዚስ ግን ኢቭን በቂ ውሃ ቢመጣ እንኳን ወተር ሴቪንግ በቃ ባህል መሆን አለበት። ውሃ ስላጠረን ሳይሆን ውሃ ቢኖረንም እና ዳይሬክሽኑ መሆን አለበት ብዬ ማስበው ይሄ ነው። ኦኬ ያለንን ጋፕ ለመስራት ብዙ ነገር ስትራቴጂ ቀርጸን መሄድ አለብን። ግን ወተር ሴቪንግ ኮንዲሽናል መሆን የለበትም፣ ውሃ ስለቸገረን መሆን የለበትም የሚል ኮንሴፕት አለ። ሰፊ ነገሮች እያነሳ ጥሩ ከሪሶርሶቻችን በመነሳት ስለ ሰፕላይ ሲስተም ናቸው ዙም ስለ አውቶ ሀገር ወይም ስለ ዌስት የተለያዩ ነገሮች እያነሳን በደንብ ቀደም ካነሱልን ነገር አንጻር መጀመሪያ ጥያቄ ሪሊ እንደምናስበው እንደምናየው እንዳለን የውሃ አካል ነው ወይ አይደለም ከህዝብ ቁጥሩ ጋር ጻርሲ የሚለው ነገር ወደ ባትራውት ሊሰጠው የሚገባ ነገር ምን ብዬ አስባለሁ። እሱ ጋር አያይዘን እንደዛ ከሆነ ደግሞ ውሃውን ማኔጅ ማድረግ ትሪት ማድረግ ትሪት አድርጎ መጠቀም ደግሞ አስፈላጊ ይመስለኛል። ትሪት ስናደርግ ግን እንዴት ነው ትሪት አድርገው በምን ሌብል ነው ትሪት አድርገው ለህብረተሰብ በሚቀርብ መንገድ ትሪት ስናደርገው እና ኢንዲቪጁዋሊ ደግሞ ትሪት አድርገን መጠቀም ስንፈልግ ሜካኒዝሙን ቴክኖሎጂውን ብዙ ነገሩ የተለዋወጠ ነው። ቀደም እንዳብራራ ከኮስት አንጻር በጣም ኢንቨስትመንት ኮስታቸው ሀይ ነው እነዚህ አይነት ነገሮችና ምን አይነት ሌሎችን መጠቀም እንችላለን? ላይክ ለኮሚኒቲው ጠቅላላ ከተማ ሰርቪስ እናደረገ ውሃን እንዴት ትሪት ማድረግ እንችላለን? ብዙ ሜቶዶች ሊኖሩ ይችላሉ፣ ግን እንደው ያንስ እንዲህ መሆን ይችላል። እንግዲህ ከግሎባል ምንነሳ ታች መንገዳችን በፊት እንግዲህ ወተር ሰፕላይ ሲስተም ጥናት ሲጠና ዲማንዱ ከታወቀ በኋላ የውሃ ምንጩ ነው የሚጠናው። የውሃ ምንጩ የሚጠናው ከመጠን አንጻር ብቻ አይደለም። የወተር ኳሊቲው ምን ይመስላል? ቀጥታ ያለ ትሪትመንት ልንጠቀመው እንችላለን አንችልም? የዚህ ጥያቄ መልስ የስ ከሆነ እሰየው፣ ያንን ውሃ ዲስትሪቢዩት ማድረግ እንችላለን። ግን በእንትኑ መሰረት ውሃ በመንገድ ላይ ያለ ሊበከል ስለሚችል ቢያንስ የተወሰነ ክሎሪን ማስጫ ነገሮች ተደርገው ሬዚጁዋል የሆነ በዲስትሪቢዩሽን ሲስተም ውስጥ ማድረግ ብዙ የሚደረገው። ለምሳሌ በጣም ሪዝነብል የሆነ ግራውንድ ወተርም ቢሆን ትልቅ ትሪትመንት አይፈልግም። ቢያንስ ዲስትሪቢዩሽን ሲስተም ውስጥ ፍሎራይድ ወይ የተለየ ሚነራል ኮንቴንት ከሌለው በስተቀር
ውሃ ማከፋፈያ ሲስተም ውስጥ ኳሊቲውን ጠብቆ እንዲሄድ የሚያደርግ ክሎሪኔሽን ወይም ምናምን ሲምፕል የሆነ ዲስኢንፌክሽን የምንለው ነገር ያደርጋል። ከዛ ሌላ ግን በከተማ ደረጃ የሚደረጉት ሀገራችን ስንሄድ ከሰርፌስ ወተር ከወንዝ የምንወስድ ከሆነ እንደ ሶርሳችን ትሪትመንታችን አንዱ ትልቁ ፕሪንሲፕል እንደ ውሃ ምንጭ። ስለዚህ የጥናቱ አንዱ የመጀመሪያ ክራይቴሪያ የውሃው ምንጭ ኳሊቲ ምንድን ነው የሚለው። እሱ የሚጠቅመን ምንድን ነው? ምን አይነት ትሪትመንት ዲዛይን እናደርጋለን። ስለዚህ አሁን እኛ ጋር ያሉትን ትሪትመንት ፕላንቶች ብዙዎቹ ከተሞች ላይ ብናይ መደበኛ የምንላቸው ኮንቬንሽናል የምንላቸው ናቸው። ምን ማለት ነው? ሰርፌስ ወተር የምንጠቀም ከሆነ ግድብም ሰርተን ወይም ደግሞ ምንድን ነው ከወንዝ ቀጥታ ጠልፈን፣ እንግዲህ ሁለቱ ይለያያል። ግድብ ያስፈልገኛል ወይስ ቀጥታ ጥለፍ የሚለው ውሳኔ ራሱ የሶርስ መረጣው ይለያያል። ቀጥታ የምንጠልፈው ያ ወንዝ ደረቅ በሚባለው ጊዜ እንኳን የውሃ ፍላጎታችንን ማሟላት ከቻለ ለውስጥ በሆነበት ጊዜ፣ ስለዚህ ለምን ስቶር እናደርጋለን? ለምን ግድም ኤክስፔንሲቭ አይደለም። ስለዚህ ከወንዝ ቀጥታ ስንወስድ ግድብም አድርገን ስንወስድ የውሃ ጥራቱ የተለያዩ ኮምፖነንቶች ማለትም ተርቢዲቲ የምንለዋለ ከነሩ ቀይ ይሆናል፣ የተለያዩ ነገሮች ሊይዝ ይችላል። ስለዚህ ስታንዳርድ የሆነ መጀመሪያ ውሃውን ማዝቀጥ፣ ከዛ በኋላ ማጥለል፣ እንትን ሴዲሜንቴሽን ኬሚካል ጨምሮ፣ ለምን በራሱ ጊዜ ዘግቶ ይለቅ ብንል ጊዜ ይፈጃል። የምንፈልገው የማጣሪያ ገንዳ በጣም ትልቅ ይሆናል። ስለዚህ የተወሰኑ ኬሚካሎች አሉሚኒየም ሰልፌት የተባሉ ኮአጉላንት የምንላቸው ተጨምሮ ይሄ ሶሊድ የሆነው ነገር ዘግትና ከዛ ፊልተር ተደርጎ ከዛ ዲስኢንፌክት ተደርጎ ነው ዲስትሪቢዩት የሚደረገው። ስለዚህ ይሄ ዲስትሪቢዩትድ የሆነ ውሃ በመጀመሪያ ደረጃ ከመውጣቱ በፊት ያንትን የኢትዮጵያን ሆነ ያለ የኢትዮጵያ ስታንዳርድ ስላላት ያንን ማሟላቱ ቼክ ይደረጋል። ግን ከዛ ደግሞ በዲስትሪቢዩሽን ሲስተም ውስጥ ሲያልፍ ሬዚጁዋል ክሎሪን እንዲኖረውም መጨረሻ ላይ ይደረግበት። ስለዚህ በአብዛኛው ያጠናናቸው ጥናቶች የሚያሳዩት የሚሰሩት ከተጣራ ውሃ ከሶርሱ ጋር ሲወጣ ከትሪትመንት ፕላንቱ ሲወጣ ክራይቴሪያውን የሚያሟላ። በዲስትሪቢዩሽን ሲስተም ውስጥ ግን አንዳንዴ ዲስትሪቢዩሽን ሲስተማችን አንዳንዴ ኢንተርሚተንት ሲሆን ሌሎች ነገሮች ሊገቡበት ስለምንችል ኳሊቲው አፌክትድ ሊያደርግ ይችላል። ግን መናገር የምችለው እኔ ከጥናቱ ለተስታት መናገር የምንችለው ትሪትመንት ፕላንቱ የሚወጣው ውሃ ጥራቱን የጠበቀ ውሃ ነው የሚወጣው። ግን ከጊዜ ብዛት ትሪትመንት ፕላንቱ የሚያስወጣው ወጪ እየጨመረ እየመጣ ነው ብዙ ቦታዎች። ለምን? የውሃ መገኛዎቻችን አሉ። ስለ ሰርፌስ ወተር ነው የምናወራው። የግራውንድ ወተሩ ብዙ ጊዜ ኮንሲስተንት ነው አይደለም፣ የሚወጣው የተጣራ ውሃ ነው። ምናልባት ኬሚካሎች ምናምን ካልሆኑ ነገር ሌላ ነገር የለውም። ግን የፍሎራይድ የምናምን ኢሹዎች ካሉ ማየት አለብን። አይረን የተለየ ትሪትመንት ይፈልጋል። ግን ከሰርፌስ ወተር ከወንዝ የምንወስደው ውሃ ግን በደንብ የእንትኑንም ቢሆን የግራውንድ ወተሩንም ቢሆን ፕሮቴክት ማድረግ አለብን። ዙሪያውን ፕሮቴክት ማድረግ አለብን። የውሃ መገኛውን መከላከል አለብን። ሪቻርጅ ኤሪያውን እንትን ማለት አለብን። ስለዚህ ፕሮቴክሽን፣ ወተር ሶርስ ፕሮቴክሽን የሚለው ኮንሴፕት በደንብ መተግበር አለበት። የሰርፌስ ወተሩ ግን ከበላይ ኢንዱስትሪ ዲቨሎፕ ሊያደርግ ይችላል፣ ያለው ጫካ ሊመነጠር ይችላል፣ ምን ሊል ይችላል። ስለዚህ ተርቢዲቲው ይሄ የመደፍረሱ መጠን ሊጨምር ይችላል። በዚህ ምክንያት በሜትር ኪው የምንፈልገው ኬሚካል የምናወጣው የማጣሪያ ወጪ ከጊዜ ወደ ጊዜ እየጨመረ እየመጣል። ስለዚህ ኢንቫይሮንመንታችንን መጠበቅ ምናምን ያስፈልጋል። ያሉት ጥናቶች የሚያሳዩት በ10 ዓመት በ15 ዓመት ውስጥ ለምሳሌ በሜትር ኪዩ ምን ያህል ኬሚካል እንጠቀማለን፣ ምን ያህል ብር እናወጣለን ለማጣራት የሚለው ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ኢንቫይሮንመንታል ዲግራዴሽን የመሳሰሉት የፖሉሽን ኢፌክቶች እንደሆኑ
ገንዘብ ያስፈልገናል። ኢንቫይሮንመንታችንን መጠበቅ አለብን። አሁን ውሃው ግቢ ከገባ በኋላ ከተጠቀምንበት በኋላ በተለያየ ነው። ኢንዲቪጁዋል ሲሆንና ሴትልመንት ሲሆን፣ ኢንዲቪጁዋል ሲሆን ያለው ቦታ ይወስነዋል። አትሊስት ግሬ ወተሩን ለብቻ ካደረገ የተወሰነ አቆይቶ ሳንድ ነገር ውስጥ አድርጎ ለመጠጥ ሳይሆን ለጋርደን ወይ ለምናምን መጠቀም ይችላል። ያ ባህል ቢኖረን የተመረጠ ይሆናል። ለምን ያለን ቦታ ለምን ኢንዲቪጁዋልን አውቶሜትድ የሆነ ትሪትመንት ሲስተም አምጣ ልንለው አንችልም። አይደለም እንዴ? ባለው ቦታ ላይ ቢበዛ ማቆየት ይችላል የሆነ ቦታ ላይ። ከዛ በኋላ ደግሞ በሆነ በአሸዋ በምናምን ውስጥ እንዲያልፍ ሊያደርገው ይችላል። ኳሊቲው ሊሻሻል ይችላል። ስለዚህ ለአትክልት ለመሳሰሉት ነገሮች ደጅ ለማጠብ ለምናምን ሊያውለው ይችላል። ይሄ ኢንዲቪጁዋል። ከዛ ሌላ በየቤቱ ደግሞ ሰው የሚያገኘውን ውሃ በእንትን አድርጎ በማጣሪያ እነኚህ በፊልተሮቹ አድርጎ የሚጠቀመው ነገር አለ። እሱ ካለውን ውሃ ኳሊቲ ከመጠራጠር የሚመጣ ነው። ግን ዲፔንድስ የሚቀጥለው ሴትልመንቶች ሲሆኑስ፣ ለምሳሌ ሪየል ስቴት ሴትልመንት ቢሆን ምን ማድረግ አለብን? ለምን ይሄ ስኬል አለ። ለምን ብዙ ቤቶች ናቸው ያሉት። የብዙ ቤቶች ከዲዛይኑ ጀምሮ ኮንስትራክሽኑ ድረስ ብላክና ግሬ ወተር የምንለውን የሚለይ ሲስተም ካለን ግሬ ወተሩን ሰብስበን ተለቅ ባለ በተሻለ የትሪትመንት ሜትድ ግሬ ወተሩን አጣርተን ለፖተብል ወተር አሁንም መጠቀም አንችልም። ለምን ኢቭን ሜንታሊቲም አለ እኮ ኢቭን በደንብ ተጣርቶ ከንጹህ ውሃ እኩል ቢሆን እንኳን ሳይኮሎጂካሊ ሰው የተጣራን ዌስት ወተር መጠጣት አይፈልግም። ስለዚህ ያ ሜንታሊቲ ስላለ ወደዛ አይደለም ነን ፖተብል ዩዝ ነው የምናደርገው። ስለዚህ ያን ማድረግ ይቻላል። የተለያዩ የትሪትመንት ሜትዶች አሉ። እነኛን ተጠቅሞ ግሬ ወተርን አጣርቶ ለነን ፖተብል ዩዝ ለጋርደኒንግ፣ ለምናምን ማጠቢያ፣ ለመሳሰሉት ነገሮች ወይም ደግሞ ፓምፕድ የሆነ ሲስተም አድርጎ የብላክ ወተር ፍለሽንጉን ላይን ከለየነው ፍለሽ ለማድረግም መጠቀም እንችላለን። ስለዚህ ይሄ ከዲዛይን ጋርም አብሮ ኢንተግሬት መደረግ አለበት። ከዲዛይን ጋር ኢንተግሬት መደረግ አለበት። ዲዛይኑ ያንን የሚፈቅድ መሆን መቻል አለበት። ሴፓሬት ዱዋል ላይን ከሌለን ያንን ማድረግ አንችል። ያ ታስቦ ከመጀመሪያው ታስቦ መሰራት አለበት። ከዛ ሌላ ግን ይሄ ከውሃ አንጻር ሌላ እንግዲህ ያልነካነው ነገር ከዲዛይናችን አንጻር ብናስብበትና በተለይ ትላልቅ ሴትልመንቶች ላይ ምንድን ነው የዝናብ ውሃን የመጠቀም ሃርቨስት የማድረግ ለኮሚኒያል ፐርፐስ። ለምን አሁን ትልቅ 20 ፎቅ አፓርታማ ምናምን ውስጥ ያለ ሰው ለእያንዳንዱ ሰው መጠቀም አይችልም። አንዳንዱ ጣራው የሚቀጥለው ፍሎር ነው። ስለዚህ ውሃ መሰብሰብ አይችልም። ግን ከዛ የተሰበሰበውን ውሃ ፖንድ ነገር ላይ አድርጎ ወይም ደግሞ አካባቢው ግራውንድ ወተር ካለ ሪቻርጅ እንዲያደርግ ማድረግ ወይም ደግሞ በተወሰነ ሬን ወተር ሃርቨስቲንግ ሲስተም ሰርቶ ለተወሰነ ጊዜ ውሃውን መጠቀም ይቻላል። አሁንም ለነን ፖተብል ዩዝ ነው። ግን ሬን ወተርን በደንብ ትሪት አድርጎ ለሌላም መጠቀም ይቻላል፣ ዌስት ወተር ስላልሆነ። ለምን እኛ ሬን ወተርን አይደለም በግድብ የምንይዘው፣ ከወንዝ የምንጠልፈው የዝናብ ውሃን ነው። ስለዚህ እሱን ማጣራት ይቻላል ወደ ሌላ ሌቭል እና በዛ መንገድ ትሪትመንትን የወተር ትሪትመንትን በሃውስሆልድ ሌቭል ወይም ደግሞ በኮሚዩናል ሌቭል ማድረግ አንደኛው ትልቁ አጀንዳ ምንድን ነው? ወተር ኮንሰርቬሽን የሚለው ጉዳይ ነው። ወተር ኮንሰርቬሽን ከስንት ልፋት ተልፈርቶ ትሪት ተደርጎ የመጣውን ውሃ ፎር ኤቭሪቲንግ ከመጠቀም ያንን ኦግመንት ማድረግ ትሪትድ በሆነ ዌስት ወተር እና በሬን ወተር ሃርቨስቲንግ ኦግመንት ማድረግ ነው የሚሆነው። አንዱ ሜትድ የውሃ እንትናችንን ለመጠበቅ የሚያስችለን ሜትድ ማለት ነው። እንግዲህ አሁን እያለሙ ያሉ ሪል ስቴቶች ይሄንን ሀሳብ እንደሚወስዱት እርግጠኛ ነኝ። ምክንያቱም
እንደ ቀጥታ ከመስመር የሚመጣውን ውሃ ከመጠበቅ ይሄኛውን ከታች ጀምሮ ከዲዛይን ስቴጅ ጀምሮ ይሄንን አካቶ በኋላ ግንባታው ላይ እንዲቀጥል አድርጎ ሊጠቀሙበት ይችላሉ። ሞደርን የሆኑ ሪል ስቴቶችም እየመጡ ስለሆነ እነሱም ይሄንን መጠቀም ይችላሉ። ዋናው ያልተሰራበት ብዬ የማስበው አዌርነሱ ላይ በደንብ አልተሰራበትም። እንዴት ውሃን እንደምናገኝ እንዴት እንደምንጠቀምና እንዴት ደግሞ ሪዩዝስ ማድረግ እንደምንችል አልተሰራበትምና እሱ ላይ ትኩረት ልንሰጠው ይገባል። ይህን ፕሮግራም የሚከታተሉ ባለሙያዎችም ግለሰቦችም ይሄን እዚህ ላይ ትኩረት ሊያደርጉበት ይገባል የሚል ሀሳብ አለኝ። ከዚህ ጋር ግን አሁን ተያይዞ በተለይ ቅድምም ላነሳው ሞክሬያለሁ ፕሮፌሽናል ሳኒተሪ ኢንጂነሮች እንደዚህ አሁን ኮንስትራክሽን ላይ ስንሄድ መሐንዲስ ሲቪል መሐንዲስ እናገኛለን፣ አርክቴክት እናገኛለን። ሳኒታሪ መሐንዲሶችን በኮንሰልታንት ሌቭል በደንብ አናገኛቸውም። ምክንያቱም ይሄ አዌርነስ ግንዛቤውን ለመስጠት ባለሙያ ያስፈልጋል። ግን እንደዚህ በደንብ የተደራጀ ኮንሰልታንቶች ብዙ የለም። ያ ችግር ከምን የመጣ ይመስሎታል ፕሮፌሰር? ማለት ብዙ ኮንሰልታንቶች እንደመኖራቸው በሌላው ቢልዲንግ እና ኮንስትራክሽን ሱፐርቪዥን ላይ እንደመኖራቸው ውሃ ላይ ግን የለም። የተወሰኑ ናቸው። ላይሰንሳቸውን እየተወሰደ ነው እንትን እንኳን የሚደረገው ጨረታ ላይ የሚገባውና ያ ችግር ምን ይሆናል? ምንድነው ምክንያቱ? እንግዲህ ሂስቶሪካል ይመስለኛል። እኔ መጀመሪያ ደረጃ ኮንሰልቲንግ ፈርምስ የሀገር ሲቋቋሙ ወርድ አርክቴክቶቹ ናቸው እና እንደውም አርክቴክትስ ኤንድ ኢንጂነርስ የሚሉት አንዳንዶቹም ደግሞ ኢንጂነርን የማይጨምሩ ነበር። ስለዚህ አርክቴክትስ የሚል ነበር እና የጀመረው ሴክተር እንግዲህ የጀመረው ሴክተር የቢልዲንግ ሴክተሩ እና ስራዎች በአርኪቴክት ኢንጂነሪንግ ኮንሰልቲንግ ፈርም ስር ሆነው የእንትኖቹ የሳኒተሪ፣ የሰርቪስ፣ የኤሌክትሪካል ስራዎች አውትሶርስ ነው የሚደረጉት ወይም እዛው ሰዎች ይቀጠራል። ስለዚህ እኔ ስራ በጀመርኩበት ዘመን አይዶን ነው አንድ ሰው ነበረ ወይ እንደዚህ 2 ሰዎች ሳኒተሪ ምናልባት ፈርም ያላቸው ማለት ነው እና የቢልዲንጉን ብቻ ሳይሆን አሁን በመጀመሪያ ደረጃ ተርሚኖሎጂ ላይ መጠንቀቅ ያለብን ያው ሲቪል ኢንጂነሪንግ ብዙ ሰብ ዲሲፕሊኖች አሉት። ምን ቆጥራሉ ሃይድሮሊክ ኢንጂነር ወይም ሳኒተሪ ኢንጂነር ምናምን ሲቪል ኢንጂነር አይደለም የሚል ኮንሴፕቶች አሉ which is not correct. ሲቪል ኢንጂነሪንግ ሰብ ዲሲፕሊንስ አሉት። ሃይድሮሊክ ኢንጂነር፣ ስትራክቸራል ኢንጂነር፣ ጂኦቴክኒካል ኢንጂነር፣ ወተር ሰፕላይ ኢንጂነር፣ ሳኒታሪ ኢንጂነር ምናምን የሚለው። ስለዚህ ሲቪል ኢንጂነሪንግ ስንል ወይ ስትራክቸር ነው ወይ ቢልዲንግ ነው ወይ ኮንስትራክሽን ነው የሚለው ኮንሴፕት ለእኔ ትክክል አይደለም። ያ ብቻ አይደለም፣ ሌሎቹም ሰብ ዲሲፕሊኖች ሰብ ዲሲፕሊን ኢንስቲትዩሽን ኦፍ ሲቪል ኢንጂነርስ የእንግሊዙ ብንሄድ በስሩ ሌሎቹ በሙሉ አሉ። እዛ ውስጥ ነው የሚካተቱት እና የውሃው ሴክተር ግን ከቢልዲንጉ እና ከሮዱ በተለይ ከቢልዲንጉ በአጠቃላይ የአርኪቴክቸራል እና ስትራክቸራል ኢቭን ስትራክቸራል ኢንጂነር የሚለው ለብቻም እኮ የመጣው ሪሰንትሊ ነው እንጂ በእንትን ውስጥ ነው የነበረው። ግን የስትራክቸራል ኢንጂነሩ አሁን ብዙ ችግር የለበትም። ስለዚህ የውሃው ሴክተር የኮንሰልቲንግ ስራ ዘግይቶን የጀመረው ማለት እንችላለን። ከነበረውም የኮንሰልቲንግ ስራ አደረጃጀት መጀመሪያ ብዙ ነገር በአንድ ቦታ ውስጥ ሆኖ ስፔሻላይዝድ የሆነ ነገር ስፔሻላይዝድ የሆነ ኮንሰልታንሲ ይኑረው የሚለው ኮንሴፕት አልነበረም። ስለዚህ አንዱን መናገር የምፈልገው ይሄ ነገር ፋክት ነው። የወተር ሰፕላይ፣ ሳኒተሪ ኢንጂነሪንግ የመሳሰሉት ነገሮች እንደሌላው እንደ ቢልዲንግ ሴክተር ዲቨሎፕድ ያልሆነ ነው። ግን አሁን ፕሮፌሽናሎች የሉም ማለት አይደለም። አሁን ፕሮፌሽናሎች አሉ፣ ሃይድሮሊክ ኢንጂነሮች አሉ፣ ሳኒተሪ ኢንጂነሮች አሉ። ግን ፈርሞችም አሉ። አሁን ሳኒተሪ ኢንጂነሪንግ ፈርሞች አሉ የሚሰሩ። ግን እንደ
ሌላው እንደ አርኪቴክቸራል እና እንደ ሌላው ሲቪል በስተው ብዙ አይደለም፣ ትንሽ ናቸው። አይታዩም። ያ የካፓሲቲ ሊሚቴሽን መፈታት አለበት። አንዱ አቅጣጫ መሆን ያለበት በውሃ ኮንሰልታንሲ፣ በኮንስትራክሽኑም እኮ ነው። በውሃ ኮንስትራክሽን፣ በውሃ ኮንሰልታንሲ ያለው ካፓሲቲ ኢንቴንሲቲ እንደ ሌላው አይደለም። ይሄ እንትን ማለት አለበት፣ ማደግ አለበት። ግን ምንጩ መጀመሪያ ኮንሰልቲንግ እንግዲህ ፌመስ ሚካኤል ቴዎድሮስ የሚባል ኮንሰልታንት ነው። አንተ ምናል ስሙን ሰምታችሁት ሊሆን ይችላል። አርኪቴክቶች ነበሩ። የበፊቶቹን ዝም ብለን ብንጠራቸው ኦል ኦፍ ዘም ወር አርኪቴክትስ። ስራው ሳኒታሪ ስራው ሳይኖር ኤሌክትሪካል ስራው ሳይኖር ምናምን ቀርቶ አይደለም፣ ግን አንደር ዞስ አምብሬላ ይሰራ ስለነበረ እንደ ለብቻ ወጥቶ የራስን ድርጅት መፍጠር በጣም የተወሰኑ ሰዎች ናቸው ደፍረው ወጥተው በሳኒታሪ በምናምን ፈርም የከፈቱት፣ በውሃ በምናምን ፈርም የከፈቱት የተወሰኑት ናቸው። ይሄ ትራንስፎርም መደረግ አለበት፣ ማደግ አለበት። እና ሂስቶሪካል አመጣጡ ላልሽው ከኮንሰልቲንግ ሎካሊ ሲጀመር የነበረው አጀማመር ሞሮፍ ከአርኪቴክቸር እና ከኢንጂነሪንግ ከሌሎቹ አይደለም። ኢንጂነሪንግ ስንል አብሮ አርኪቴክት እንደ ኢንጂነርስ ብሎ ነው ድርጅቱ የሚቋቋመው። ግን በውስጡ ሳኒታሪ ስራም አለ፣ ስትራክቸራል ስራም አለ፣ ኤሌክትሪካል ስራ አለ። እዛ ውስጥ ነው ያሉ ሰዎች፣ ወጥተው አይደለም። ግን አሁን ወጥተው ያሉ ሰዎች አሉ። እነሱ መብዛት አለባቸው ነው እንጂ እኔ አሁን ፒፒኤስኤንኤን ሳወጣ 5 ነው ቁጥሬ፣ አምስተኛ ሰው ግን አሁን የሆነ ሺህ ቤት ምናምን አይቻለሁ። ፒፒኤስኤን ብዙ አይቻለሁ ሄዷል። ግን ከሌላው ዲስፕሊን ጋር ስታነጻጽረው ትንሽ እኔ አሁን ልንገርሽ፣ እኔ 005 ነው ቁጥሬ። ከእኔ በፊት ያሉት አሁን በጣም ሲኒየር የሆኑት ሰዎች ናቸው፣ ድርጅት ያላቸው ወይ ምናምን ሰዎች ናቸው። አሁን ግን በሆነ አጋጣሚ የሆነ ዲዛይን ሪቪው ለማድረግ ሳይ የሆነ ሺዎች ቤት ነው ፒፒኤስኤን ያየሁት። አለ ሰው አለ እንትኑ አለ ኦርጋናይዜሽኑ በኦርጋናይዝድ ሆኖ በደንብ አሶሲሽንም የሆነ የሴቶች የውሃ ስራዎች ምናምን የሚል አሶሲሽን አይቻለሁ። ሴቶች ብቻ ፎርም ያደረጉት ሴት ኢንጂነሮች ፎርም ያደረጉት ግን በአሶሲሽንም ሌቭል፣ ምክንያቱም ስራዎቹ በጣም ሰፊ ነው። ውሃ ላይ የሚሰራው ስራ በጣም ብዙ ነው። ውሃው ላይም እንትን ሮድ ላይ የሚገባል፣ ቢልዲንግ ላይ የሚገባል፣ ራሱ የውሃ ፕሮጀክቶች ላይ የሚገባል። ሰፊ ነገር ነው። ሰፊ እንደመሆኑ ግን ያለው አቅርቦት እኔ የፕሮፌሽናሎቹም እንትን ያነሰ ይመስለኛል ከአስፈላጊነታቸው አንጻር ሲታይ። ምክንያቱም ብዙ ፕሮጀክቶች ላይ ሳኒተሪ ኢንጂነር እኔ አሁን ሞሮፍ ወደ ቢልዲንግ ልውሰደውና አንድ ሳኒተሪ ኢንጂነር ማአት ፕሮጀክቶችን ይሰራል። ዲዛይኑን ነው የምለው፣ በቃ በሱ ይወጣል። ሱፐርቪዥን ላይ ግን ሳይቆጣጠር አሪው እዛ ሳይት ላይ ያለው ሰው ነው ፎሎ አፕ አድርጎ የሚሰራው። ስለዚህ እኛ ጋር ዲዛይንም የሱፐርቪዥን ችግሮች ስላሉብን እነዚህ ኤክስፐርቶች በደንብ መስፋት አለባቸው። አክቹሊ ምንድን ነው እኔ የሚታይ ይሄ የሳኒታሪ ኤክስፐርቱ ላይ አይ ዶንት ቲንክ ችግር ያለብን፣ እንዳሉትም ቁጥሩም ብዙ ነው። ይሄ ስትሪሙ እንትኑም ላይ ዲሲፕሊኑ ላይ ስንመጣ ሲቪል ኢንጂነሪንግ ተምረው ኦር በዛው ስር የሳኒታሪ ስራ እየሰሩ የሳኒታሪ ዲዛይን ስፔሲፊካሊ የዚህ የቢልዲንግ ምናምን አካባቢ ላይ ችግር ያለ አይመስለኝ። ግን ስፔሻሊ ይሄ ወተር ወርክ ስራዎች ጋር ይሄ ሃይድሮሊክስ ኢንጂነር ሃይድሮጂኦሎጂም እንደዚህ በደንብ ጥናት የሚፈልጉ ነገሮች ላይ የዳም ትልልቅ ስራዎች ላይ ከዛ ጋር ሪሌትድ የሆነ ኤክስፒሪየንስ ያለው ኤክስፐርቲ ግን ያንሳል ነው የሚመስለኝ እንጂ ይሄ ኮመንሊ ለለመድናቸው የቢልዲንግ ኢንስታሌሽን ስራዎች ላይ ከበቂ በላይም ሰው አለ። ኤክስፒሪየንሱም ብዙ ይመስለኛል ተሰርቷል። እኔ ወተር ሴክተር ግን ስል ዋይደር ነው ቢልዲንግን ብቻ ማስበው። እኔ ወተር ሰፕላይ ስል ማስበው ወተር ሴክተር ስል ማስበው ዳሙን መስራትን ሌሎችንም ነገሮች መስራትን። ለምን የቢልዲንጉ ውሃው ቤት ከደረሰ በኋላ የሚሰራ ነገር ነው። ቢልዲንግ ላይ ውሃውን ማምጣቱ መገደቡ፣ ሃይድሮሊክ ኢንጂነሪንጉ፣ ሃይድሮጂኦሎጂው ምናምኑ አለ አይደለም። ሃይድሮሎጂው ላይ ብዙ ጊዜ እንደነዚህ አይነት ፕሮጀክቶች ቢወጡ የሚታየው ነገር ምንድነው? ያው የተወሰኑ ሰዎች ሊኖሩ ይችላሉ ሃይድሮሊክስ ኢንጂነርስ ምናምን፣ ግን
ወይ በጆይንት ቬንቸር ወይ በመሳሰሉት ነው የሚሰራው። ኮንሰልቲንጉም በጆይንት ቬንቸር በመሳሰሉት ነው የሚሰራው። ኮንስትራክሽኑም ቢሆን ያው በጆይንት ቬንቸር ላይሆን ይችላል። አንዳንዴ ዲቢን ምናምን ነው የሚሰራው እና በውሃው አካባቢ ያለን የዲዛይን እና የመሳሰሉትና የኮንስትራክሽን ላይ ያለን ጋፕ ሰው መኖር ያለመኖር ሳይሆን ኢንስቲቱሽናላይዝድ የሆነ ካፓሲቲ የመኖር ያለመኖር ጉዳይ ነው። ኢንስቲቱሽናላይዝድ የሆነ በደንብ ኦርጋናይዝድ የሆነ በውሃ ፕሮጀክቶች ላይ በተለያዩ ላይ ሊያማክር የሚችሉ የኮንሰልቲንግ ፈርምስ ተጠናክረው ራሳቸውን ችለው ትላልቅ ፕሮጀክቶችን ወስደው ሊሰሩ የሚችሉ ሊሚቴሽን አለ። ወደዛ መሰራት አለበት። ከካፓሲቲው እኮ ከእንትኑም ጋር ከትምህርቱም ጋር ይመጣል፣ ካሉ ላቦራቶሪዎችም ጋር ይመጣል። ፊዚካል ላቦራቶሪ ሳሉን ወይ ምናምን ከሚሉስ ጋር ይመጣል። ወደዛ መሰራት አለበት። ያ ብቻ ሳይሆን ኮንስትራክሽኑ ላይ የትኞቹ ሃይድሮ ፓወር ፕላንትስ ወይም የትኞቹ ዳሞች ናቸው በእኛ ካፓሲቲ የተሰሩት? አልተሰሩም። ወደዛ መሄድ አለብን። ስለዚህ ጀነራል የሰው ኃይል መኖር አለመኖር ላይ ሳይሆን ኢንስቲቱሽናላይዝድ የሆነ ሂረንዲዜር ሰዎች ሊኖሩ ይችላሉ ለየብቻቸው ያለው፣ ግን ጠንከር ያለ የኮንሰልቲንግ ፈርም ሁሉም ካፓሲቲ ያለው። ለምሳሌ ጠንካራ የኮንሰልቲንግ ፈርም ስንል ውሃን እንትን ለማለት ውሃ ዝም ብሎ በአንድ ፕሮፌሽን የሚሰራ አይደለም፣ መልታይ ዲሲፕሊነሪ ነው። የውሃን ፕሮጀክት ለመስራት ሲልቨር ፑሌት የሆነ ሰው የለም። ከና ሃይድሮጂኦሎጂስት ይፈልጋል፣ ጂኦሎጂስት ይፈልጋል፣ ኢንቫይሮንመንታሊስት ይፈልጋል፣ ወተር ሰፕላይ ኢንጂነር ሊፈልግ ይችላል፣ ዳም ኢንጂነር ሊፈልግ ይችላል፣ ሌሎች የኢንቫይሮንመንታሊስት ሊፈልግ ይችላል። ስለዚህ እነኚህን ነገሮች ሁሉ ይዞ የሚሰሩ በጣት የሚቆጠሩ ድርጅቶች ናቸው ያሉት አገር ውስጥ። ስለዚህ ይሄ ካፓሲቲ ማደግ አለበት። ጋፕ እንዳለ ማመን አለብን። ተጠናክረው መጠናከር አለብን። ኢንስቲቱሽናል ካፓሲቲያችን በዲዛይንም በኮንስትራክሽንም ሊሚትድ ነው። በእንትኑ ላይ እንሻላለን፣ በቢልዲንጉ ላይ ያው ግን አሁን ቢልዲንጉ ላይም ትንሽ ከፍ ስትል 40-50 ሲሆን መጣ ካፓሲቲ ችግሩ አይደል? የነበረው የምናውቀው እኛ 10-15 ፎቅ ድረስ ስለነበረ በዛን ጊዜ ችግር የለም ነበር። አሁን 50-60 ፎቅ ሲሆን ግን ዩኒድ ካፓሲቲ ያስፈልጋል። ማኔጅመንቱም ላይ ራሱ አሁን በቅርብ ጊዜ ቢልዲንግ ፋሲሊቲ ማኔጅመንት የሚባል ኮድ መኖር አለበት ብለን አውቶሪቲውም አምኖ እየተሰራ ያለ ኮድ አለ። ለምን እነኚህ ህንፃዎች ሁሉ ትላልቆቹ ተሰርተው በዘልማድ ማስተዳደር ይቻላል? እነኚህን ቢልዲንጎች አይቻልም። ሹድ ቢ እንትን እና ያ ስለሆነ ዊሹድ ከቢልዲንጉ ሳይሆን ብዙ የሚያሳስበኝ አሁን በአጠቃላይ በወተር ሴክተር ላይ ያለን ኢንስቲቱሽናል ካፓሲቲ ሊሚትድ ነው። በዲዛይንም በኮንሰልቲንግም በኮንስትራክሽንም ያንን ትራንስፎር ለማድረግ መሰራት አለበት። ለምን ይሄ ደግሞ በደንብ የሚያስፈልግበት ምክንያት የኛ አገር ውሃ አብዛኛው ትራንስባውንደሪ ነው። የራሳችንን ካፓሲቲ አሳድገን ራሳችን ሪሶርሱን ኤክስፕሎይት ማድረግ ካልቻልን፣ በውጭ ላይ ዲፔንድ ካደረግን ዩቲላይዝ የማድረግ ዲቨሎፕ የማድረግ ካፓሲቲያችን ሊሚትድ ይሆናል። ስለዚህ ኢምፖርታንት ስለሆነ ውሃ ከወተር ሰፕላይ እንውጣና በጀነራል ውሃ ወተር ሪሶርስ ዲቨሎፕመንት ኢምፖርታንት ስለሆነ በዲዛይንም ሆነ በኮንስትራክሽን ያለንን ካፓሲቲ ትራንስፎርም ለማድረግ መስራት አለብን ለማለት ነው። ይሄ ጥሩ ሀሳብ ነው። እንግዲህ ወደ ማገባደድ ወደ መጨረሱ እየሄድን ነው። እንግዲህ እርሱም ብዙ ነገሮችን አንስተናል። ሰፊ ነው፣ ኤሪያው ሰፊ ነው። እንደው ሁሉንም ነካ ለማድረግ ነው የሞከርነው። የግድ ቢታወቅ ጥሩ ነው የሚሉት ያስቀረ ነው አሁን ያላነሳናቸው ሀሳቦች ካሉ ማጠቃለያ እናድርግና እስኪ ይሄ ላይ
ይሄንን እንጨምር የሚሉትን ሀሳብ እንትን ያርጉልንና ከዛ ደግሞ ሙያዊ የሆነ ለባለሙያው ለሁሉም ማህበረሰብ የሚሆን ደግሞ የእርሱን ሀሳብ ያደርሱ። አይ ቲንክ ያልነካነው ነገር ብዙ ያለ አይመስለኝም። ያልገባንበት ነገር ግን አጽንኦት መስጠት ያለብን ነገር ምንድን ነው ብንል የተሻለ ይመስለኛል። እኔ እንግዲህ ምንድን ነው ከወተር ሰፕላይ አንጻር ስትራቴጂክ የሆነ ሮድ ማፕ ኖሮን የወተር ሰፕላይ ኤንድ ሳኒቴሽን ፕሮብሌማችንን ትራንስፎርም ለማድረግ ነገ ሳይሆን ዛሬ መጀመር አለብን የሚል ሀሳብ አለኝ። ማለት ሾርት ተርም ኢሚዲየት ሾርት ተርም እና ሎንግ ተርም እቅዶች ወጥተው በከተሞች ሊሆን ይችላል፣ በክልል ሊሆን ይችላል፣ በአገር ደረጃ ሊሆን ይችላል። ሮድ ማፕ ኖሮን ሰስቴኔብል የሆነ ወተር ሰፕላይ እና ሳኒቴሽን ዲቨሎፕመንት አጀንዳ ቀርጸን እንትን ማለት አለብን። አንድ ኢኒሽቲቭ ላይ ነበርኩኝ። ኢኒሽቲቭ ሙሉ ለሙሉ ተግባራዊ አይደለም፣ ጽዱ ኢትዮጵያ የሚል። ስለዚህ እስከ 2030 ድረስ አትሊስት ሳኒቴሽን ቤዚክ ፕሮብለሞችን ለመፍታት የሚል እንደዛ አይነት ትራንስፎርሜቲቭ ኢኒሽቲቮች መቀረጽ አለባቸው። ከዛሬ 20 ዓመት 30 ዓመት 40 ዓመት 50 ዓመት አንጻር የወተር ሰፕላይ ሳኒቴሽን ሲቹዌሽናችን በገጠርና በከተማ ምን ይመስላል የሚለውን አቅደን ኢንፋሲስ ሰጥተን እንደ ሌላው ሴክተር በባጀትም በፎከስም መሄድ አለብን የሚል እንትን አለኝ፣ ሀሳብ አለኝ። ከዛ ሌላ ደግሞ ኦኬ አንድ ሌላ መደረግ ያለበት ከብዙ በፊልድም እየሄድን ከፕሮጀክቶችም ስራ ጋር ምናምን ያየሁት ነገር ብዙዎቹ ከተሞች 40 ዓመት 50 ዓመት 60 ዓመት ያለፋቸው ስለሆኑ ወተር ሶርሳቸው ዲፕሊትድ ሆኖ ወይም የወተር ሶርስ ኤሪያቸው በትክክል ያልተከለለ ሌሎች ዲቨሎፕመንት ያሉባቸው አላደለም። ኢቭን አንዳንድ ከተሞች ለሪዘርቮር እንኳን ቦታ ለመስጠት የሚሰስቱ አይደለም። ለዌስት ወተር ትሪትመንት ፕላንት ዌስት ወተር ትሪትመንት ፕላንት ቦታማ በትግል ነው ባለን ኤክስፒሪየንስ ጥናቶች ላይ ትልቁ ጥያቄ የቱ ጋ ይሁን። ለዛ ለምን ንጹህ ያልሆነ ከተማና ውሃ የሌለው ከተማ ይዞ ከተማ ማስተዳደር ስለማይቻል ፎከስ ቢሰጠው። ከዛ ሌላ ግን ሁለተኛው ፖይንት ማነሳው ወተር ሶርስ ፕሮቴክሽን ኤሪያስ ዴሊኔት መደረግ አለባቸው፣ ሬጂስተር መደረግ አለባቸው። ያለበለዛ ቀጣይ የሆነ የወተር ሶርስ አይኖረንም የሚለው ሁለተኛ ነጥብ ነው። ሶስተኛ ነጥብ በተጠቃሚ በኩል ፎከስ ተደርጎ በዲማንድ ሳይድ ማኔጅመንት ውሃው ተጠቃሚ ጋር ከደረሰ በኋላ ያለውን ብክነት ለመቀነስ አንድ ከፍተኛ ኢንቫይሮንመንታል አዌርነስ፣ ሁለተኛ ደግሞ በሬጉሌሽን የሚደገፍ ከሆነ መታየት አለበት። ለምሳሌ ያልናቸው ሲስተርኖች ትንሽ ካፓሲቲ ያላቸውን ኢንከሬጅ ማድረግ፣ ወተር ሴቪንግ ታፕስ መጠቀም የመሳሰሉትን ነገሮች ማድረግ መቻል የግድ ያስፈልጋል የሚላለኝ። በሌላ በኩል ኢንፋሲስ ልሰጠው የምፈልገው ሴልፍ ሰፕላይን በተመለከተ ሴልፍ ሰፕላይ ሬጉሌትድ መሆን አለበት። ዝም ብሎ እንደፈለገ የሚቆፈር ጉድጓድ ኢቱቢ ዴንጀር ነው የሚሆነው። ለሁለቱም ሳይሆን ሁለቱም ጉድጓዶች ሊደርቁ ይችላሉ፣ ሌላም ነገር ሊያመጣ ስለሚችል ሴልፍ ሰፕላይ አይኑር አንልም፣ ግን it should be regulated። አይ ቲንክ ዋና ዋና ነጥቦች የምላቸው እነኚህ ናቸው። ከወተር ኳሊቲ ከኳሊቲ አንጻርም በተቻለ መጠን የግራውንድ ወተርም የሰርፌስ ኳሊቲ ወተር ኳሊቲ ማፕ
በአገር ደረጃ አይደለም ኳሊቲዎችን የሚያሳይ ማፕ ኢኒሼቲቮች እንዳሉ አውቃለሁ፣ ግን ተጠናክሮ መቀጠል አለበት የሚል እንትን አለኝ። ኢኳሊ በጂዲፒም ፕላንም ስናወጣ ጂዲፒም ስንመድብ ለወተር ሰፕላይ እና ሳኒቴሽን ተገቢውን ሼር ብንሰጥ ጥሩ ነው። እንግዲህ በአጠቃላይ ውሃ ህይወት ነው። ስለዚህ ውሃ ህይወት ለሆነ ነገር ሳኒቴሽንም ክብር ነው። አንድ የአዲስ አበባና ፍሳሽ ማስታወሻ አለና ውሃ ህይወት ነው ይላል። በዚህ ሲገለጥ ደግሞ ሳኒቴሽን ኢዝ ዲግኒቲ፣ ሳኒቴሽን ክብር ነው ይላል እና ውሃ ህይወት ነው፣ ግን ሳኒቴሽንም ኢኳሊ አስፈላጊ ነው እና በወተር ሰፕላይ እና ውሃን መነጣጠር አይቻልም። ለምን የምንጠቀመው ውሃ ነው በኋላ ዌስት ወተር የሚሆነው። ሁለቱንም አንግል ማየት አለብን እላለሁ። ኦብሳ የሚቀር ጥያቄ አለ? እንግዲህ ፕሮፌሰር ጊዜዎትን ሰውተው እዚህ ተገኝተው በጣም ሰፊ ሀሳቦችን አንስተን ብዙ ነገር ተወያይተናል። እኛም እዚህ ቁጭ ብለን ተምረናል። ይህን ፕሮግራም የሚከታተሉ ተመልካቾቻችን ብዙ ሀሳብና እውቀት እንደሚያገኙበት እርግጠኛ ነን። በጣም እናመሰግናለን ለጊዜዎትና ለሰጡን መረጃ። የተከበራችሁ የገንቢ ፖድካስት ተከታዮች በቀጣይ በሌላ ፕሮግራም እስከምንገናኝ ለዛሬ የያዝነው ፕሮግራም ይህን ይመስል ነበር። እናመሰግናለን። መልካም ጊዜ